ሰላም ውድ የቻናላችን ተከታታዮች፣ ዛሬ በአዲስና በአሳዛኝ በሆነ በሐዘን መግለጫ መተናል። የኢትዮጵያ ሚዲያ ባለውለታ የኢቢኤስ ፈርቀዳጅ አባት አቶ አማን ፍስሐ ከዚህ ዓለም በሞት ተለዩ። የኢቢኤስ ቴሌቪዥን መስራች ዋና ስራ አስፈጻሚ አቶ አማን ፍስሐ ባደረባቸው ህመም በሕክምና ሲረዱ ቆይተው በዛሬው ዕለት የካቲት 4 2018 ዓ.ም ከዚህ ዓለም በሞት መለየታቸውን ተቋሙ በይፋ አስታውቋል። አቶ አማን ኢትዮጵያ ውስጥ የግል ሳተላይት ቴሌቪዥን ስርጭት ገና በጅምር ላይ በነበረ ወቅት ኢቢኤስ ቲቪን በመመስረት ለዘመናዊ የሚዲያ ኢንዱስትሪ ትልቅ አሻራ ያሳረፈ ስራ ፈጣሪ ነበሩ። በውጪ ሀገር የሚኖሩ ኢትዮጵያውያን ከሀገራቸው ባህልና ማንነት ጋር ለማስተሳሰር ከፍተኛ ሚናም ተጫውተዋል። በቴሌቪዥን ጣቢያ አማካኝነት ለበርካታ ጋዜጠኞች፣ አርቲስቶች፣ የሚዲያ ባለሙያዎች የስራ ዕድላትን፣ የችሎታ ማሳያ መድረክን የፈጠሩ ታላቅ ሰውም ነበሩ። አቶ አማን በኢትዮጵያ የሚዲያ ዘርፍ ላይ ላበረከቱት የማይተካ አስተዋጽኦ ሁልጊዜ ሲታወሱም ይኖራሉ። በታላቅ ክብርና ሐዘን የሚታወሱት አቶ አማን ፍስሐ የብዙ ሰዎች ተስፋ፣ የችግረኞች ደራስ፣ በሚዲያ ጥበብ የሰውነትን ዋጋ ያስመሰከሩ ባለውለታ፣ የኢትዮጵያ ሚዲያ ታሪክ ሲነሳ ስማቸው ከፊት መስመር የሚጠቀሰው ታላቁ ባለ ራዕይ አቶ አማን ፍስሐ ከዚህ ዓለም በሞት መለየታቸውን ተከትሎ መላው የኢትዮጵያ ብሮድካስት ኢንዱስትሪ እና ወዳጅ ዘመዶቻቸው በጥልቅ ሐዘን ላይ ይገኛሉ። አቶ አማን ለኢትዮጵያ ሚዲያ እድገት ያበረከቱት አስተዋጽኦ ከግል ስኬት ባለፈ ሀገራዊ ፋይዳ ያለው ነበር። የኢቢኤስ መስራችና መሪ አቶ አማን እንደ አውሮፓውያን አቆጣጠር በ2008 ኢቢኤስ ቲቪን ሲመሰርቱ ዋነኛ ዓላማቸው በውጪ ሀገር የሚኖሩ ኢትዮጵያውያን ወይም ዲያስፖራን ከሀገር ባህል፣ ቋንቋና ወቅታዊ ሁኔታ ጋር በቅርበት እንዲገናኙ ማድረግ ነበር። ዛሬ ኢቢኤስ በዓለም ዙሪያ በሚሊዮኖች በሚቆጠሩ ተመልካቾች ያሉት ለጥበብና ለባህል ትልቅ ስፍራ የሚሰጥ ግዙፍ ተቋም ሆኗል። አቶ አማን የኢቢኤስ መሪ ብቻ ሳይሆኑ ለመላው የኢትዮጵያ የግል ቴሌቪዥን ጣቢያዎች መብትና እድገት የቆሙ ታላቅ ሰውም ነበሩ። የኢትዮጵያ ብሮድካስቶች ማህበር መስራች ሰብሳቢ የግል የቴሌቪዥን ጣቢያዎች ተደራጅተው መብታቸውን እንዲያስከብሩና በጋራ እንዲያድጉ ትልቅ ስራም ሰርተዋል። የኢትዮ ሰዓት ጠንሳሽ የኢትዮጵያ ቻናሎች ከሌሎች ሳተላይት ተው በራሳቸው ሳተላይት ምህዋር እንዲሰባሰቡ በማድረግ የውጭ ምንዛሬ ለሀገር እንዲድንና ጥራት ያለው ስርጭት ለህዝብ እንዲደርስም አድርገዋል። በአሜሪካ የኢትዮጵያ ንግድ ምክር ቤት እውቅና የሰጣቸው አቶ አማን የሚዲያ ስራን ከንግድ ስኬት ጋር በማጣመር በመቶዎች ለሚቆጠሩ ወጣቶች የስራ ዕድልም ፈጥረዋል። በተለይም ዘመናዊ የቶክ ሾው እና የመዝናኛ ፕሮግራሞች በኢትዮጵያ እንዲለመዱ መንገዱን የቀደዱ ቀዳሚ ሰው ናቸው። ከሚዲያ ስራቸው ባሻገር አቶ አማን ለብዙ አቅም ደካማ ኢትዮጵያውያን የደረሱ፣ በችግር ውስጥ ያሉ የረዱና ለሰው አዛኝ የነበሩ ደግ ሰው ነበሩ። በዝግጅቶቻቸውም ሆነ በግል ህይወታቸው የብዙዎች ህይወት በበጎ ተጽዕኖ ቀይረዋል። የአቶ አማን ህልፈት ለአንድ ተቋም ብቻ ሳይሆን ለሀገርም ትልቅ ኪሳራ ነው። ሆኖም ግን የፈጠሩት ተቋማት የሰሩት በጎ ስራና ያሳዩት የጽናት መንገድ ለብዙዎች አርያም ሆኗል። በድጋሚ ለቤተሰቦቻቸው፣ ለቅርብ ወዳጆቻቸውና ለመላው የኢቢኤስ ሰራተኞች መጽናናትን እንመኛለን።